ከእግዚአብሔር ይልቅ ሰውን ለምትፈሩ አገልጋዮች፣ ከእግዚአብሔር ይልቅ ሰውን ለምትፈሩ ቅዱሳን እግዚአብሔር መልእክት አለው። የእግዚአብሔር ልጆች ስሙኝ፣ ንጉሱን ሳይሆን ባሪያዎቹን እያገለገልን ነው። ንጉሱን እኮ አይደለም ባሪያዎቹን እያገለገልን ነው። ዛሬ ከእግዚአብሔር ይልቅ ለሰው ስርዓት እየተገዛን ነው። እግዚአብሔር ግን እንዲህ ይላል በማቴዎስ 10:28 ላይ ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። በተለይ የክርስቶስ ኢየሱስ ተከታይ ሆኖ ሰውን መፍራት በሰው ስርዓት መጓዝ አይቻልም። ይህንን ልብ በሉልኝ። የዓለም ሲስተም በአጠቃላይ የዓለም ስርዓት የዓለም ሲስተም ከእግዚአብሔር ተቃራኒ ነው። ወደ ገጠር ወደ አልደረሰበት እንድደርሱ ነው ሐዋርያ የሚለው ሹመት ያለው። ግን ሐዋርያ የሚለው ሹመት ዛሬ ለንግድ ለመብያን መሆኑ በጣም ግልጽ ነው። ግን እነዚህ የቃለ ሕይወት የተናገሩት ምንድነው? አሉ በስውር የሐዋርያነት ስራ የሚሰሩ በየገጠሩ እየሄዱ ወንጌል የሚሰብኩ የሚተክሉ ትውልድን የሚያንጹ አሉ። ነገር ግን የማስተማር ስጦታ ቀጥሏል። የትንቢት ስጦታ ቀጥሏል። ሄዶ የሚያገለግሉ አሁን በሐዋርያዊ ተልእኮ ሄዶ ሐዋርያ ማለት መሄድ ማለት ነው፣ የተላከ ማለት ነው። ሄዶ የሚያገለግሉ ስጦታዎች በደንብ አሉ። እነሱን ታዲያ ወደፊት አምጡና ይሄ ነው ትክክለኛ ሐዋርያ፣ ይሄ ነው የሐዋርያ ስራ ብላችሁ እነሱን ሾማችኋቸው። ምሳሌ ለምን አታረጓቸው? ጸጋው እንዳለ ካመናችሁ እናንተ በቤተ ክርስቲያናችሁ በእግዚአብሔር ቃል መሰረት በመንፈስ ቅዱስ መሰረት ምሪት መሰረት እጅ ጭናችሁ እንደነ ጳውሎስ ለምንድን ነው ከስር ሐዋርያ ማታስነሱት? ለምንድን ነው ከስር ነቢያት ማይነሱት? በዚህ ዘመን ጸጋው አለ። አዎ አለ። ነቢያት ያስፈልገናል። ዛሬ ብዙ ያልተፈታ ህልም አለ። ዛሬ ነገስታት ጥያቄ አለ። ዛሬ ትውልድን ያስጨነቀ ነገር አለ። ነቢያቶች ያስፈልጉናል። እግዚአብሔር ደግሞ የጸጋ ድሃ አይደለም። ጸጋው አለ። በእኛም ዘመን አሉ። የሴት ነቢያትም አሉ። ስለዚህ እናንተ ነቢያት ናቸው የምትሉትን ትክክለኛ ነቢያት እግዚአብሔር አይሰጥም ወይ? አሎ ያስፈልጉናል ነቢያቶች። አሁን ያሉት ነቢያቶች የተገለጡት ሐሰተኞች ናቸው። አያግሪ። ነገር ግን እንደዚህ ነው ነቢያትነት ማለት ይሄ ነው ብላችሁ በትክክል የተቀባ በትክክል ከእግዚአብሔር የተላከው የለም ወይ? በመሬቱ ወይዘሮ አዳነች አበቤ ኤአይ ነው ወይስ ራይ ነው? እኔ አልገባኝ። ደንግጠናል። አገሬው እዛ አገር ቤት ያሉት ራሱ ይሄ ከንቲባችን የምታወራው ነገር የት ነው ያለው? የት ነው ያለው? ትክክል ነው? እውነት አዲስ አበባ ለማኝ የለም? ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም አዲስ አበባ ውስጥ። እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው። እዚህን ያህል አጋኑ ለልመና መውጣት የለባችሁም። ኑና ትኩስ ምግብ ብሉ፣ የጸዳ ምግብ ብሉ ስትሉ ያ የተራበ ህዝብ ይሄ ነገር የት ነው ያለው ብሎ አይጎመችም? ኢትዮጵያ ለመጀመሪያ ጊዜ ለማኛ ጠፋች ተብሎ በዩኔስኮ ትመዘገባላችሁ። በዩኔስኮ እንኳን ኢትዮጵያ አዲስ አበባ ታውና አሜሪካን ሀገር ለማኝ አለ። እናንተ አሜሪካን ሀገር የተራበ አለ፣ መንገድ ላይ ቆሞ ለዳቦ መግዣ የሚጠይቅ። የኢትዮጵያ ህዝብ አዲስ አበባ ለማኝ የለም። እኔ ደውዬ ጠየቅኩ ባለመኪናዎቹን፣ ኧረ እንዴት ነው ለማኝ ጠፍቷል አሉ። እንኳን ደስ አላችሁ ምግብ አለ አሉ። በጣም 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 ኧረ መስኮታችንን ዘግተን ነው የምንነዳው። ትራፊክ ሲያቆመን ተንደርድረው አብሉን የሚሉ የሚያጠቡ ህጻናት። እባካችሁ ተው፣ እባካችሁ እባካችሁ። ከንቲባ ሆይ እህት ዓለም ፕሊዝ፣ ከንቲባ አዳነች አበቤ፣ ጠቅላይ ሚኒስትር አብይ አህመድ ወንጌላችሁን አንሱና ህዝብ ይባረክ፣ ህዝብ ነፃ ይውጣ፣ ጦርነት ይቆም፣ ሞት ይቆም። እናንተ የሸፈናችሁት ወንጌል ነው ምድሪቷን እንደዚህ አይነት ስቃይ ውስጥ የከተተው። እውነት እንዳልሆነ ራሳቸው የሚሰሙት ደንግጠዋል። እናቶች ድራማም ይመስላል። እኔ አልቀበልም ይሄን። this is not the truth። ወይ ደግሞ ጌታ ኢየሱስ ክርስቶስ እንዳረገው ወደ ሰማይ ጸልዮ በሁለት ዓሣና በ5 እንጀራ አባስቶ 5000 ሰው እንደመገበ በእኛም ጊዜ ታምራት ታይቶ ከሆነ ንገሩን። ይሄ ታምር ካልሆነ በስተቀር አዲስ አበባ ውስጥ
በቀን 2 3 እንደዚህ የጣፈጠ ምግብ መመገብ የምትችል ሀገር ካለችን እኛም እግዚአብሔርን እናመስግን ማለት ነው። በጣም የተጋነነ ነው። አብልታችሁ ሊሆን ይችላል። አንዳንድ ቪዲዮም አያይዛለሁ። የበሉ ሰዎች አሉ። የተወሰነ ቦታ ለካሜራ ቀርጻችሁ ሊሆን ይችላል። እንደዚህ ነው የሚሰራው በእኛ ሀገር። ያልሆነ ነው ሆነ የሚል ሀገር ነው ያለው። በእግዚአብሔር ፊት እናንተ ክርስቲያን መሪዎች በእግዚአብሔር ፊት እየዋሻችሁ ከሆነ የላይኛው ይጠይቃችኋል። የላይኛውን ፍሩ፣ ሰው አትፍሩ። የዛሬ መልእክቴ እንደውም እሱ ነው። አሁን ደግሞ ምርጫ ደርሷል አይደል? ምርጫ ለመመረጥ ብላችሁ ከሆነ እያበላን ነው እያጠጣን ነው። የከተማው ለማኝ ጠፍቷል። ከሞን ውመን ከመሪዎቹ አንዱ ማን ነው ብትሉኝ ዲያቆን ዳንኤል ክብረት ያው አንዳንዴ ሽው የሚል ነገር እኔ ከየት እንደሚያመጣው ማጠይቁ እሱም ደግሞ መንፈሳዊ ነገር ስላለው ነው የምናገረው። ፖለቲከኛ አይደለም። አይ ዶንት ኬር። ስሙኝ ምን አለ ለኢትዮጵያ እኔ ሰይጣን ተሰብስቦ ለኢትዮጵያ የሚጠቅም ሐሳብ ካገኘውበት በስማም ሳልል ከሱ ጋር ለመስራት ዝግጁ ነኝ። ለኢትዮጵያ የሚጠቅም ከሆነው ካገኘውት አይሆንም የሰይጣን ሐሳብ። እዛም ሄደው እኔ ልቀድስ አይደለም፣ እዛም ምገባው ውዳሴ ማርያም ልደግም አይደለም፣ እዛም ምገባው ፓርላማ ውስጥ ማህሌት ልቆም አይደለም። ያንን ነባር እሴቴን ይዤ በአገሪቱ ሕግና ስርዓት መሰረት ለሀገሬ አስተዋጽኦ ላደርግ ነው። ለኢትዮጵያ የሚጠቅም ሐሳብ ድራሹ ጠፍቷል ማለት ነው። ለምን? እናንተ ከመንፈሳዊ ነገር ስለራቃችሁ ማለት ነው። ሰይጣን እንዴት ነው የተሻለ ሐሳብ የሚያመጣው ለኢትዮጵያ? ምናልባትም የሰይጣን ሐሳብ ተከትላችሁ ሊሆን ይችላል ህዝብ መከራ ውስጥ የገባው። ቲንክ አባውት ኢት። ራሳችሁን ፈትሹ። እናንተ ሰዎች በመሪነት ደረጃ ያላችሁ ሰዎች እባካችሁ ራሳችሁን ፈትሹ። እባካችሁ ከእግዚአብሔር ጋር ታረቁ። ከዛስ ከሰይጣን ጋር ለመስራት ዝግጁ ነኝ አለ። የቀረሱ ነው ስራ ከሰይጣን ጋር ያው ፍሬው ተገልጧል እንደሆነ እና ይሄ እግዚአብሔር ስራ ነው። ይሄ ንግግር የእግዚአብሔር ነው። ምን ማለት ነው? ቅዳሴ ልቀድስ አይደለም እዚህ የገባሁት። ማህሌት ልቆም አይደለም። ውዳሴ ማርያም ልደግም አይደለም። በሀገሪቱ ሕግና መሰረት ነባር እሴቴን ይዤ ለሀገሬ አስተዋጽኦ ላደርግ ነው ቤተ መንግስት ውስጥ ያለሁት ብሏል። ቁርጣችሁን ወቁ እናንተ። ስለዚህ ቤተ መንግስት ውስጥ ያሉት ወንጌላቸውን አስቀምጠዋል፣ ቅዳሴ አቁመዋል፣ ወደ እግዚአብሔር የሚያቀርበውን ነገር ማህሌት መቆም አቁመዋል፣ ሁሉን ነገር አቁመዋል፣ ዘግተዋል። መንፈሳዊ ነገራቸው የእግዚአብሔር ነገር ተቆልፎበታል። ይኸው ከሰይጣንም ሐሳብ ይመጣል። ይሄ የሚያሳየው ከእግዚአብሔር መራቅህን ነው ወንድም አለ እና በሚከተል ትውልድ ላይ ያለህንም ንቀት ያሳያል። ከንግግርህ ማለት ነው። እግዚአብሔር ይቅር ይበልህ አንተን። ሰው የሚፈራው ከእግዚአብሔር ይልቅ ሰውን ነው። እየመራን ያለው የሰው ስርዓት ነው። እየፈራን ያለነው እየተገዛን ያለነው ለሰው ነው። ሰው ማለት ማን ነው? ዓለም ናት እየገዛችን ያለችው በሰው ስርዓት። የእግዚአብሔር ልጆች በሰው ስርዓት የሚመሩ የእግዚአብሔር ልጆች በወጥመድ ውስጥ ናቸው። ይህንን ነው ዛሬ ማሳየት የምፈልገው። ከእግዚአብሔር ይልቅ ሰውን መፍራት ወጥመድ ነው ይላል በምሳሌ 25-29 ላይ ስሙኝ። ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። የእግዚአብሔር ድምፅ የመጨረሻው ዘመን የሚሰማበት እንግዲህ ዓለማችን በተለያየ ሁኔታ እየተናወጠች ነው ያለችው። እኔም ደግሞ ከእግዚአብሔር ቃል አንጻር ከሚታየው ሁኔታዎች ለትውልድ መረዳት እንዲሆን ለእኔና ለእናንተም የገባኝን በመንፈስ ቅዱስ በመመራት በቃሉ በመመራት የማቀርበው አገልግሎት ነው። ከእናንተ አንድ ነገር ነው የምፈልገው፣ አገልግሎቴን እንድትደግፉ እንድትጸልዩልኝ፣ መልእክቴን ደግሞ ሼር እና ሰብስክራይብ እንድታረጉ በፊት በጌታ ፍቅር ጠይቃችኋልና ወደ መልእክቴ ይገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ሁሉ ባንተ ሆነ፣ ከኛ የሆነ አንዳችም ነገር የለም። ይህን ጊዜ ሰዓት ደግሞ ባርክልኝ። ስለሰጠኝ መልእክት አመሰግናለሁ። እግዚአብሔር አባት ሆይ የሚሰሙ ጆሮች ይከፈቱ። እግዚአብሔር ሆይ ሰምተን ደግሞ እንድንለወጥ እንድትረዳን እለምናለሁ፣ ጸልያለሁ። ሁሉ ለክብር ይዋል በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። በዛሬው መልእክቴ ዋናው መልእክቴ እግዚአብሔር ሰውን አትፍሩ እያለን ያለው ሰውን አትፍሩ ነው እያለን ያለው። በዓለም ያልተጠላችሁ ክርስቶስን በማያውቁ ሰዎች የምትወደዱ ካላችሁ ራሳችሁን ፈትሹ። ዓለም የሚመቻት የራሷ የሆነውን ስታስተጋባላት። ቁጥር 19 ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር፣ ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል ይላል። ይሄ ነው የተጻፈልን። ዓለም ይጠላናል።
ኢየሱስ ክርስቶስ ያሳደደች ዓለም፣ የጠላች ዓለም፣ የሰቀለች ዓለም ለኛ ለተከታዮቹ ትመቻለች ብሎ ማሰብ ሞኝነት ነው። የክርስቶስ ሆነ በዓለም ውስጥ እየኖርክ ዓለም ታጨበጭብልኛለች ካልክ ተሞኝተሃል ወንድም። ዓለም ውስጥ ዓለም እዚህ እናንተ ቃለ ሕይወትም ሆነ መካነ ኢየሱስ አንደኛ ከላይ ያላችሁት አንድ ህብረት ብትሆኑ አንድ ቃል ብትናገሩ ሁላችንም አንድ መንፈስ አይደል የጠጣ ነው። አንድ ቃል እግዚአብሔር ቃል አይደለም የሚገዛ አንድ ጌታ አንድ ንጉስ አንድ እግዚአብሔር አይደለም ያስተዳድራል። ምን ሆናችሁ ነው የተከፋፈላችሁ? ላይ ያለው አናት እኮ ነው የተከፋፈለው። አሁን መካነ ኢየሱስ ቃለ ሕይወት ሙሉ ወንጌል መሰረተ ክርስቶስ ምን አገባንኛ? ለምንድን ነው አንድ ማትሆኑት እናንተ? ይሄ ልዩነት ከየት መጣ? መሰረታዊ ልዩነት ከየት መጣ? ወንጌል አንድ አይደለም ወይ? እግዚአብሔር አንድ አይደለም ወይ? የጠጣነው መንፈስ አንድ አይደለም ወይ? አሁን ደግሞ እንደውም በዚህ በመጨረሻው ዘመን መያያዝ ሲገባል የበለጠ ልዩነታችን እየጎላ መጣናተ። እኔ መካነ ኢየሱስ ነው መሰለኝ ደግሞ ጻና የምታጠምቋላችሁ። ከመመን እኛ ኦርቶዶክስን ያመነ የተጠመቀ ነው። እነዚህ ልጆች ሳያምኑ ነው የሚነከሩት። እንዲህ አይነት አሰራር መጽሐፍ ቅዱሳዊ አይደለም ብለን እዚህ ጋር ኦርቶዶክስን እንቃወማለን። ህፃናት ታጠምቃላችሁ። ምን what's going on? ህፃናት የምታጠምቋላችሁ መካነ ኢየሱስ ሲሆን እኔ አላውቅም። ከተጻፈልን ውጪ ነው። ህፃናትን ሐዋርያት ሲያጠምቁ አልታየም። ከየት እንዳመጣችሁት? ይልቅ እናንተ ከላይ ያላችሁ የቤተ ክርስቲያን መሪዎች አንድ ሁኑ። መጨረሻው ዘመን መጥቷል። እኔ የአጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ የኢየሱስ ነኝ፣ እኔ ጌታ ኢየሱስ ክርስቶስ ተከፍሏልን? ይህንን ነው ዛሬ መተውላችሁ። ባለፈው በአሜሪካን ሀገር የአሜሪካ 250ኛ ዓመት ለማክበር በየስቴቱ ያከበሩበት መንገድ ምንድነው? ምስጋናና ጸሎት። ደስ አይልም? አሜሪካ ብትባረክ ይደንቃል። ኢትዮጵያ ባትባረክስ ይደንቃል። ኢትዮጵያ ሲኦል ብትሆንስ ይደንቃል። ህዝቧ ከአምላኩ ርቆ በመሪ ደረጃ ዶናልድ ትራምፕ ሜይ 17 የምስጋናና የጸሎት ጊዜ ጥሪ ያደረገ ዋናው መሪ ከላይ ያለው። This morning I'm pleased to announce that on May 17th, 2026 that we're inviting Americans from all across the country to come together on our national mall to pray, to give thanks, and we are going to do something that everyone said, like, that's tough. አሜሪካ መሪህን ካደረገ የኢትዮጵያ መሪ ማያረግበት ምንድነው ምክንያቱ? ትራምፕ የጠራው የአሜሪካ የ250 ዓመት የምስጋናና የጸሎት አሜሪካንን ለእግዚአብሔር አሳልፎ የመስጠት ቀን። ደስ አይልም? ለምንድነው ኢትዮጵያን ለእግዚአብሔር አሳልፈን ማንሰጠው? ለምንድነው ከችግራችን ማንወጣው? ለምንድነው ከመከራችን ማንወጣው? መፍትሄው ኢየሱስ ሆኖ ሳለ፣ መፍትሄው ወንጌል ሆኖ ሳለ ትራምፕ የዓለም መሪ ወንጌልን ካነሳ የኛ መሪ ወንጌል ማያነሳበት ምክንያት ምንድነው? ቁም ስቅላችንን እያየን እያለ ስሙኝ ባካችሁ። ስለዚህ አሜሪካንን ታላቅ የማድረግ ተስፋ በጸሎት ተጀምሮ በአምልኮ የቀጠለው በየስቴቱ ሀገር አቀፍ ደረጃ የተደረገው ይህ ፕሮግራም ምን ያህል ለአሜሪካ በረከት እንደሚያመጣ እግዚአብሔርን ደስ እንደሚያሰኝ አስቡት። እናንተ አስቡት። በዓለም ላይ እኮ እንደ አሜሪካ ሰላማዊ አገር የለም። በአሜሪካ እንደ አሜሪካ የምድር ገነት የለም። ለምን? እግዚአብሔርን የቀደሙት አባቶቻቸው አያቶቻቸው አሁንም ያሉት ይሄው ድጋሚ አሜሪካን ወደ እግዚአብሔር እናቀርባለን፣ ስለ ሃይማኖትን ከፍ እናደርጋለን፣ ክርስቲያንን እንጠብቃለን አለ ዶናልድ ትራምፕ። ቪዲዮ አያይዝላችኋለሁ። We stand ready, willing, and able to save our great Christian population around the world. This is not going to happen. The killing of Christians is not going to happen. ስለ ዶናልድ ትራምፕ መቼም ጌታ እየተጠቀመበት ነው። እናንተ እኔ አውርቻ አጠግብ። ይሄው ለአፍሪካ ሀገርም ለናይጄሪያም ለሚሰቃዩት ክርስቲያን እየደረሰ ነው። ለንደን ቢሎንግስ ቱ ጂሰስ ብለው ሰልፍ ወጥተዋል። ዛሬ ክርስቲያን እየተነቃነቀ ነው። አገሬ በሆነ በሰላማዊ ሰልፍ እንደውም ቪዲዮ አያይዛለሁ። አገሬ ደግሞ ቄሱ እዚህ ዲሲ ነው መሰለኝ። እኔ ቄሶች ለምንድን ነው ሰላማዊ ሰልፍ የምትወጡት? እና በጣም የሚገርመው ነገር የሚናገሩት ነገር በጣም ነው የሚያሳፍረው። በጣም ካህን እንዴት ነው ሰላማዊ ሰልፍ መስቀል ይዞ በአንድ እጁ የሚናገረው ነገር ከእግዚአብሔር ቃል ውጪ ትውልድን ማያንጽ ትውልድን ወደ ፍቅር ማያመጣ የሚሉትን ስሙ ብቻ። ምን ይላሉ? ምን አይነት ጄኖሳይድ ሲፈጸም ነው እኛ የሚሰማን? ወገኖች ተውት፣ የቀሩት ቀርተዋል። ግድ የላችሁም። ክርስቶስ
ይሄንን ዓለም ያጣፈጠው በ12 ሰዎች ነው አይደል? እንበቃለን እኛ ቆራጥ ነው። 12 ሐዋርያት እኮ ዓለምን ያደረሱት በወንጌል ነው። አባት በወንጌል ነው እንጂ በአመፅ በሰላማዊ ሰልፍ አይደለም። ከዛስ የአማራ ጠላት ባዕድን ነው የሚባል ባዕድን የሚባል ወዳደራሉ። ከዛ አማራን የሚከፋፍላሉ። ከዛ ደግሞ ብልጽግና የሚባላሉ። ከዛ ደግሞ አባ ሰሪዮስ አሉ። ያልጠሩት ስም የለም። ወንጌሌ ነው እንዴ? ወንጌል ይዛችሁ ወጣችሁ ወደ እግዚአብሔር ቢጮና ንስሐ ቢገባ ፍቅር ብትሰብኩ ኖሮ ይሄን ጊዜ መፍትሄ በመጣ ነበር። ደግሞ ራሳችሁን ከሐዋርያት ጋር ማወዳደራችሁ ከእግዚአብሔር አገልጋዮች ጋር ከክርስቶስ ተከታዮች ጋር አሳፋሪ። ካህን ሆኖ እንዴት ነው ወንጌል ይዞ መውጣት ያለበት ካህን? ትውልድን በወንጌል ማድረስ ያለበት ካህን፣ ከእግዚአብሔር ጋር ማቀራረብ ፍቅር መስበክ ያለበት ካህን እንዴት ነው ሰላማዊ ሰልፍ የሚወጣው? ይህንን እናንተ ንገሩኝ። ነቢያትንና ሐዋርያትን ከዚህ በኋላ አንሾምም አንቀበልም የሚል ሐሳብ ነው ያለው። በመድረካችንም አናስተናግድም የሚል ሐሳብ አለ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ እንደ ሉተራዊነቷ ሐዋርያ የሚለው ሹመት የክርስቶስን ሞትና ትንሣኤ በታዘቡትና በክርስቶስ ቀጥታ በተሾሙና በሐዋርያዊ ምስክርነታቸውን ቤተክርስቲያንን በመሰረቱ የመጀመሪያዎቹ ሐዋርያት የተገደበ መሆኑን ታምናለች። ስለዚህም የዘመኑን ሲመተ ሐዋርያት እንቅስቃሴ የተሳሳተ እንቅስቃሴ ከመሆኑም በላይ ቤተክርስቲያንን ግራ የሚያጋባ አካሄድ መሆኑን ታረጋግጣለች። አካሄዱንም አትቀበልም። ከእንቅስቃሴውም ጋር ግንኙነት ካላቸው አካላት ጋር አትተባበርም። የኔ ጥያቄ ግን በእኛ ዘመን በአዲስ ኪዳን የሐዋርያትና የነቢያት አገልግሎት የለም ወይ ነው። ያው እንደተጻፈልን ከአምስቱ የቤተክርስቲያን ቢሮዎች ነቢያትና ሐዋርያት የተጠቀሱ ናቸውና በእኛም ዘመን ሐዋርያትና ነቢያት አሉ ብዬ አምናለሁ። እኔ አሉ ያለ ዕድል ሆኖ በሀገራችን ውስጥ ያሉት ሐሰተኛ ነቢያትና ሐዋርያትም ደግሞ የተባሉት በተቀመጡበት በሐዋርያትነት ዴፊኒሽን ሐዋርያ ምን ማለት ነው በሚለው የማይንቀሳቀሱ የማይሰሩ አሉ። ስለዚህ እነሱን መቃወም፣ እነሱን መድረክ መከልከል፣ እነሱን የኛ አካል አይደሉም ሐሰተኞች ናቸው ማለት ትክክል ነው፣ ትክክል ነው። ነገር ግን በአጠቃላይ ጸጋው የለም በእኛ ዘመን ጸጋ በነበሩት በበጉ ሐዋርያት በነበሩት በቀደሙት ነቢያት ቀረ የሚል ሐሳብ ከሆነ ትክክል አይመስለኝም። እኔ እንደዛም አልተጻፈልንም። መምህር ዘበነ ጴንጤ ለቅሶ ቤት ሄዶ ጉድ ሆኗል። መምህር ዘበነ ማለት ነው። ለቅሶ ሊደርስ ጴንጤ የሚያውቃቸው ጴንጤ ቸርች ውስጥ ነው ለቅሶ ሊደርስ ሄድኳል። ፍራንኮን ያሮር ላይ የሄድኩበት የጴንጤ ቸርች እንዲህ አይነት ሁኔታ ገጠመኝ። ለቅሶ የፕሮቴስታንት ቸርች ውስጥ ነው። እኔ እዛ ለቅሶ ልደርስ ክርስቲያኖች ስላሉ ኦርቶዶክሳውያኑ ሄድኩኝ። እዛ ቁጭ እንዳልኩ አንድ ትልቅ ሰው መምህር ትንሽ የእግዚአብሔር ቃል ብትነግረን አሉኝ። አይ እኔ እንኳን ለማስተማር እችላለሁ፣ ግን ፍቃድ መገኘት መጠየቅ አለበት ስል ሊቀ ጉባኤ ደግሞ አይ ትላንትና እኮ እኔና ሊቀ ብርሃናት መምህር ነህምያ መተን አስተምረናል፣ ስለዚህ ምንም ችግር አይኖርም አስተምረናል። አሁን እኔ እንዳልኳችሁ ነው። ያን ሰው ሄድና አነጋግርና ፓስተሩን ከዛ በኋላ ማስተማር ይችላል። ምክንያቱም ተነስቼ አላስተምርም። የመጣሁበት የኔ ቤት አይደለም፣ ሲፈቀድ ነው ማስተምረው። ትላንት ግን ሁለቱ የኛ ካህናት አስተምረዋል። ከዛ በኋላ ሄደ ያ ሰውና ትንሽ ቆየ። ለሊቀ ጉባኤ ምን አልኳቸው? ሊቀ ጉባኤ ለኔ የሚፈቅዱ አይመስለኝም። እንኳን ጴንጤኛ ራስን ብለኸዋል በቪዲዮ ላይ። ኦርቶዶክስ ራሱ ተረት ተረት የተረት አባት መሆንን ያውቃሉ። ከየት እያመጣ ኢየሱስ ክርስቶስ ፀሐይ ላይ ቁጭ ብሎ ኢየሱስ ክርስቶስ እሳት በልብሱ ይዞ ኢየሱስ ክርስቶስ ውሃ በወንፊት ይዞ ከማን ማን ምን ልትል እንደነበረ ቀድመን እናውቃለን። ስለዚህ እሳቸው አያስተምሩም ተብሎ ተከለከለ። የት? ፕሮቴስታንት ቸርች ብትሰብክ ነበር። እኔ የሚገርመኝ እግዚአብሔር የተባረከ ይሁን። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ
ዋናው መልእክቴ ሰውን አትፍሩ ቢሆንም እንደ ሁሌው ደግሞ መግቢያ ማረጋቸው ሐሳቦች አሉ። መግቢያ ማረገው ዛሬ በዚህ በቃለ ሕይወትና በመካነ ኢየሱስ መግለጫ እየተሰጠ ያለው የዘመናችን ነቢያትና ሐዋርያትን በተመለከተ ያለው መግለጫ ምንድነው? እኔ የተረዳሁት ነው የምናገረውና ያው ስለሚመለከተን ነው እንጂ የሚጠቅም ከባይሆን ኖሮ አይነሳም። እንደ አይነት አርዕስት ግን ይጠቅማል፣ የኛው ጉዳይ ስለሆነ መነሳት አለበት በሚል ነው። ስለዚህ ቃለ ሕይወትና መካነ ኢየሱስ መሰለኝ አብረው ናቸው። አብረውም ባይሆን ያው መግለጫ ያወጡት ሁለቱም ናቸው። የዘመናችንን ነቢያትና ሐዋርያት አገልግሎት በቃሉ ሲመዘን በሚል ማለት ነው። በጣም ለኔም ይሁን ለሌላ ሰው ግራ የሚያጋባ ነገር ያለ ይመስለኛል። ጥያቄ ስላለኝ ነው እና አንዳንድ ሐሳቦችን አነሳለሁ። አሁን በእኛ ዘመን ጸጋ ስጦታ የለም ነው የምትሉት? ይሄ ነገር ክሊር አይደለም እና አንዳንዳቸው ሐሳብ ሲሰጡበት ትንሽ ግር ያለ ነገር ያለ ይመስለኛል። ሹመት አንቀበልም ማለት ምን ማለት ነው? እነዚህን ሰዎች በዚህ ዘመን ያሉትን የኛ ሀገር ነቢያትና ሐዋርያት የሾማቸው ማን ነው ብሎ ማጣራት፣ ያው ከፍሬያቸው ታቋቸዋላችሁ፣ የተገለጠ ነገር ነው። በጣም ሐሰተኞችና ከእግዚአብሔር ቃል ጋር የማይሄድ ነገር ትውልድንም የሚያሰናክል ብዙ ነገር እያየን ነው። በዚህ ሁላችንም አንድ መስመር ላይ ነው የቆምነው። ነገር ግን ይህንን ስንል ግን ለይተን ማስተካከል ያለብንን ማስተካከል፣ ማውገዝ ያለብንን ማስወገድ ያለብንን ማስወገድ እንጂ እንደ ጠቅላላ እንደ የእግዚአብሔርን ቃል የሚጻረር ነገር እንዳንሰራ እፈራለሁ። በሐሰተኞች የተነሳ ጸጋ የለም አንሾምም፣ መድረካችን ላይ እናስቆምም ማለት ምን ማለት ነው? ይሄ እኔ ለእናንተ ያለኝ ጥያቄ። እንዳላችሁት ከቅርብ ዓመታት ወዲህ የመጡት ነቢያትና ሐዋርያት መታገድ ቢኖርባቸውም በጅምላ ግን አገልግሎቱን ጸጋውን ልንቃወም አንችልም። ይሄ የኔ መረዳት ነው። ሌላው ደግሞ ያነሱት ነጥብ ምንድነው? በስውር የሚሰሩ አሉ ሐዋርያት የሚለው ታይትል ሳይሰጣቸው፣ እንግዲህ ከታይትሉ ጋር ከሆነ ችግር ያለው አላቅም። ነገር ግን በስውር የሚሰሩ የሐዋርያ እንግዲህ አገልግሎት ያው በየወንጌል ባልደረሰበት እየሄደ ወንጌልን ማስፋፋት ነው፣ ቤተክርስቲያን መትከል ነው። ይሄ ነው የሐዋርያት ስራ። በቃሉ መስፈርት፣ እናንተ በምትሉት መስፈርት፣ አለበለዚያ ድርግምግም ያለ ነገር ነቢያት የለም በእኛ ዘመን ሐዋርያ የለም የሚለው ነገር አያስኬደንም። ስለዚህ ወደ ቃሉ መመለስ አለብን። ያስተምሮ ንጽህናችንን መመለስ አለብን። እስማማለሁ። ሐዋርያትና ነቢያት ማንሾማቸው እስማማለሁ። የቤተ ክርስቲያን መስራችና ባለራዕይ ሊሆኑ አይችሉም። ስሙን ያዙ እንጂ ተልእኮውን እየፈጸሙ አይደሉም። ትክክል። አሁን ከምናየው አንጻር እግዚአብሔር ለየዘመኑ ለቤተ ክርስቲያን አገልግሎት ሐዋርያትና ነቢያት፣ ወንጌላውያን፣ መጋቢዎች ያስፈልጋሉ። አያስፈልጉም አይባልም። ነገር ግን ከህብረተሰቡ መረዳት አንጻር በዚህ ስም አንሾምም እኔ አልገባኝም ወገኖቼ፣ ትንሽ ግራ ያጋባል። ሚስዮናዊ ብነን እንልካለን። እግዚአብሔር ሚስዮናዊ ብሎ አልጠራም ወንድሞቼ። እግዚአብሔር የሰጠው ማዕረግ ሚስዮናዊ የሚል ማዕረግ የለም። ይሄ ትውልድን ግራ ያጋባል። ትክክለኛ ሐዋርያ ስራ የሚሰሩ ካሉ፣ በእናንተ ስር ያፈራችኋቸው ካሉ፣ እግዚአብሔር የጠራቸው ካሉ ለይታችሁ አሰማሩ፣ ቀቡ፣ አስነሱ በእግዚአብሔር ምሪት። ነገር ግን ይህ አመለካከት ግራ የሚያጋባ ይመስለኛል። ጸጋውን ለባለቤቱ መመለስ፣ ወደ ጠራው ወደ ቀደመው አስተምሮ መመለስ፣ በእግዚአብሔር ቃል መሰረት አገልግሎቱን እንቀበላለን። ነገር ግን ጸጋው በዚህ ዘመን አለ ብለን አናምንም። ይሄ ትክክል አይደለም። ጸጋው አለ አሉ። ኧረ ነቢያቶች አሉ በትክክል ለእግዚአብሔር የሚሰሩ። ኢትዮጵያ ያለ ዕድል ሆኖ ሐሰተኛ ነቢያቶችን በዚህ ዘመን አፈራች እንጂ አሉ ነቢያት፣ አሉ ሐዋርያት፣ አሁንም የተሰማሩ አሉ። ይሄ ሚስዮናዊ ሚል ስም ከሐዋርያት ሚል ስም ጋር አይገናኝም። በኢትዮጵያም በሀገራችንም ውስጥ እውነተኛ ሐዋርያት፣ እውነተኛ ነቢያት ሊሾሙ፣ ህዝቡን ሊያገለግሉ፣ ቤተክርስቲያንን ሊያገለግሉ፣ የእግዚአብሔርን ስራ ሊሰሩ ይገባል። እንደው ምንም የለም ብዬም ደግሞ አላምንም።
አሉ በቅንነት የሚያገለግሉ እናንተ እንዳላችሁት አሉ በቅንነት የሚተነብዩ። ስለዚህ ይሄንን አቋማችሁን አስተካክሉና ለትውልዱም ግራ እንዳታጋቡ፣ ሌሎችም ደግሞ በትክክል እግዚአብሔር ጠርቷቸው እየሰሩ ላሉት ደግሞ መሸማቀቅ እንዳይሆን። እንደው መቼም የሀገራችን አሰራር እኮ እናንተ በጣም የሚያስደነግጥ ነገር እኮ በቤተ ክርስቲያን ይሁን በመንግስት ይሁን በህዝብ መሃል ይሁን በየትኛው መንገድ የኢትዮጵያ አሰራር ግራ ሆኗል። የኢትዮጵያ አካሄድ ግራ ሆኗል። ከእግዚአብሔር ሐሳብ ውጪ ሆኗል። ግራ የሚያጋባ ነገር። ስለዚህ የሆነ የተምታታ ነገር ያለ ይመስለኛል። ጥያቄ አለብኝ እኔ በዚህ ሐሳብ ውስጥ። ስለዚህ በጸጋና በሐዋርያ በነቢያት ብላችሁ ያመጣችሁትን ሐሳብ ክሊር አድርጉልን ፕሊዝ። የዛሬ መግቢያ ይሄ ነው። እግዚአብሔር የተባረከ ይሁን ወገኖቼ። ዋናው ሐሳቤ ሰውን አትፍሩ ይላል እግዚአብሔር። ዛሬ ሰውን አትፍሩ፣ የሚፈራው እግዚአብሔር ብቻ ነው። ስሙኝ፣ እግዚአብሔር የሁሉ የበላይ ነው፣ የሚፈራበት የሚከበርበት፣ የምድርና የሰማይ ፈጣሪ፣ የተፈራ የተከበረ፣ በዙፋኑ ላይ ያለ፣ ሁሉን የሚገዛ፣ መጀመሪያ መጨረሻ፣ አልፋና ኦሜጋ የሆነ ማን? እግዚአብሔር። ያለ የነበረ የሚኖር እግዚአብሔር ብቻ ነው። ስለዚህ ዛሬ እግዚአብሔርን ነው እንጂ ሰውን አንፈራም፣ ሰውን አትፍሩ እያለን ነው እግዚአብሔር። ዘመናት የማይሽረው እግዚአብሔር ብቻ ነው። ሰው እናከብራለን፣ እንወዳለን። አዎ። ከሰው ጋር በሰላም እንኖራለን። አዎ። ለሰው ስርዓትም በቅንነት እንገዛለን። አዎ። ነገር ግን እግዚአብሔር ነው የሚፈራው። ሰውን አንፈራም። የሚያዋጣው ፍርሃ እግዚአብሔር ብቻ ነው ወገኖቼ። ሰው ማክበር፣ መውደድ፣ ከሁሉም ጋር ተስማምቶ መኖር የግድ ይለናል። ነገር ግን ሰው ስንፈራ እንዋሻለን። ስሙኝ፣ ሰው ፍርሃት እኮ ይሉኝታ ነው። ሰው ፍርሃት እኮ ይገለኛል ብለህ እኮ ነው። ሰው የምትፈራው እኮ ያስረኛል ብለህ እኮ ነው። ሰው የምትፈራው እኮ ይደበድበኛል ብለህ ነው። ስሜን ያጠፋል ብለህ ነው። እውነት ይዘህ እኮ ነው የምትፈራው። አያችሁ ልዩነቱን? ስሙኝ፣ ሰው መፍራት ስንፈራ እንዋሻለን፣ እንሸማቀቃለን፣ እናስመስላለን፣ ራሳችንን እንጎዳለን። ሰው ስንፈራ ከእግዚአብሔር እንርቃለን። ሰውን የሚያስደስት ሰው እግዚአብሔርን አያስደስትም። እግዚአብሔርንም ሰውንም እኩል ማስደሰት አይቻልም። ለምን? የሰው መንገዱና የእግዚአብሔር ሐሳብ የተለያየ ስለሆነ። ሰው የሚገዛህ በፍቅር ሳይሆን በኃይል ነው። እያስጨነቀ እያስፈራራ ሰውን ማስደሰትና ማርካት ደግሞ አይቻልም። አይገርማችሁ? የሰው ፍላጎቱ ብዙ ነው። አሁን አንድ ነገር ሳደርግለት ሌላ ጨምርልኝ ይላል። በሆነ ነገር ሰውን ከታዘዝ፣ በሆነ ነገር ሰው ወጥመድ ውስጥ ከገባ እስራት እየጨመረ እየጠበቀ ለዘላለም ባሪያ ያደርግሃል። ሰው ባሪያ፣ ስሙኝ፣ ለዘመናት ባሪያና እስረኛ ያደርግሃል። እግዚአብሔር መፍራት ግን ሕይወት ይሰጣል፣ ያለመልምሃል፣ ያስከብርሃል። እግዚአብሔር የሚያከብሩትን ያከብራል። ሰው ባከበርከው ቁጥር ይንቃሃል። ይህን አስተውላችኋል? ሰው በተከበረ ቁጥር እየናቃችሁ ራሱን እየቆለለ ከፍ ከፍ እያደረገ ያመጣል። ዝቅ ስትልለት ይረግጣል። ሰው ዝቅ ስትልለት ይረግጣል። ስሙኝ፣ እግዚአብሔር ግን መፍራት ሕይወት ይሰጥሃል፣ ያለመልምሃል፣ ያስከብርሃል። እግዚአብሔር የሚያከብሩትን ያከብራል። ወገኖች፣ ይህ ትልቅ መረዳት ነው። እኛ ዛሬ ሰውን እየፈራን ነው ወጥመድ ውስጥ የገባን። ሰውን እየፈራን ነው ተሸማቀን የምንኖረው። እግዚአብሔር አያሸማቅቅም፣ የነጻነት አምላክ ነው። በጽድቅና በቅድስና ከተመራን የእግዚአብሔር ነገር ነጻነት አለው። ስሙኝ፣ የሰውን ስርዓት እከተላለሁ ያለ ዓለምን እየተከተለ ያለ ከእግዚአብሔር ርቋል። መቼም ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። አንዱን መምረጥ አለብን። ስለዚህ የእግዚአብሔርን መንገድ ከመረጥን ደግሞ የዓለም መንገድ የኛ አይደለም። ውጊያ የሚመጣው ያኔ ነው። ከዓለም ጋር ከተስማማ ውጊያ የለም። ስሙኝ፣ በዲያብሎስ የምትመራ ዓለም ለኛ ልትመች አትችልም። ብዙ ፈተናና ውጣ ውረድ አለብን። ይህንንም ደግሞ አስቀድመን እናውቀዋለን። እኛ ከዚህ ዓለም አይደለንም። በዮሐንስ 15 ቁጥር 18 እና 19 ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ አለ ጌታ። ብርቅ ነው እንደ መጠላት? ዓለም ስትጠላን ነው ክርስቶስ ወንጌል ተሰበከ ብለን ምንረዳው። ማይመቻት ነገር ዓለም የክርስቶስ ነገር ሲነሳ ነውና ኢየሱስ ክርስቶስን ተከትለን ከዓለም ምቾት አንጠብቅም። ዓለምን የምናሸንፈው በክርስቶስ ኢየሱስ ስም በመዋጋት እንጂ በመመሳሰል አይደለም። ተመሳስሎ ሽልሽል ና
ነጭ ነጭ ነው፣ ጥቁር ጥቁር ነው። ትቀበላለች፣ ትዋጋለች፣ በክርስቶስ ኢየሱስ ታሸንፋለህ። ዛሬ ተመሳስሎ አስመስሎ ማለፍ ነው የተያዘው። ክርስቶስ ወንጌል ኢየሱስ ክርስቶስ መገለጥ አለበት። ዋሽተን አስመስለን ቀጥፈን ናለ ነው። በእንደዛ አይነት አይደለም የምናሸንፈው። እግዚአብሔር ዛሬ የሚናገረን የሰው ባሪያ አትሁኑ፣ አባትና ጌታ የሆነውን ሁሉ በእጁ ያለውን እግዚአብሔርን ፍሩ እያለን ነው። ኢሳይያስ 51:7 ላይ ጽድቅን የምታውቁ ሕጌም በልባችሁ ያለ ሕዝብ ሆይ ስሙኝ፣ የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ እያለን ነው እግዚአብሔር። ዛሬ ሰውን መፍራት በእስራት ውስጥ ላላችሁ ይህ መልእክት ለእናንተ ነው። በሰው ወጥመድ ውስጥ ላላችሁ ይሄ መልእክት ለእናንተ ነው። ሰውን መፍራት ወጥመድ ስለሆነ ማለት ነው። እኛን የሚያኖረን የሚያስተዳድረን የህይወታችን ዋስትና እና መሪ እግዚአብሔር ነው። ሰውን በሰውነቱ እናከብራለን እንጂ አንፈራም። ለምን ብትሉኝ የሰው ፍርደ ገምድል እኮ ነው። ሰው የዓለም ሕግ እኮ በእውነት ነው የምላችሁ ፍትህ የለም ዓለም ውስጥ። የነገሰው ከፊት ያለው የሚያስተዳድረው ዲያብሎስ ነው። ስለዚህ በዲያብሎስ ከምትመራ ዓለም ጽድቅን አንጠብቅም፣ እውነትን አንጠብቅም። ምን ጠብቀው ምንድነው? መከራን ነው፣ ፈተናን ነው፣ ውጣ ውረድን ነው። ለምን? እኛ ጋር ያለው እውነት ስለሆነ፣ ዓለም በውሸት የተሞላች ስለሆነች። ይሄ ያልገባው ክርስቲያን ካለ፣ በዓለም ውስጥ ምቾት የፈለገ ክርስቲያን ካለ፣ ከዓለም ከተመሳሰላችሁ ብቻ ነው ምቾት የሚመጣው። ስለዚህ ለእግዚአብሔር ለፍርደ ገምድል ለሆነው ሕግ አንገዛም። የእግዚአብሔር ክብር ለሰው አንሰጥም። የመጨረሻ ጥቅሴ ኢሳይያስ 51:1 ላይ እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። የማን ልጆች እንደሆናችሁ ተመልከቱ። ማንነታችሁን ተመልከቱ። ከእግዚአብሔር ጋር ተጣበቁ። እግዚአብሔርን በመፍራት በቅድስናና በጽድቅ በእግዚአብሔር ቤት መመላለስ ብቻ ነው የሚያዋጣው። እኛ ሰውን ፈርተን ተንቀጥቅጠን አይደለም እግዚአብሔር የምናገለግለው። በጥበብና በማስተዋል ከሰዎች ጋር አብረን እንኖራለን። ነገር ግን የእግዚአብሔርን ሕግ ጠምዝዘን የእግዚአብሔርን ሕግ ወደ ኋላ አድርገን የእግዚአብሔርን ስርዓት አበላሽተን በእግዚአብሔር ቤት አገልግሎት የለም። ይህ ነው ዛሬ መልእክቴ። ሰውን እንዳትፈሩ እያለን ነው እግዚአብሔር። ስለዚህ ዛሬ ማነሳቸው የተለያዩ ሐሳቦች አሉ። ያው እንደምታውቁት ነው። ምናልባት እኔ እውነት ነው የምናገረው። የእግዚአብሔር ሕዝብ ይሄ ሕዝብ የእግዚአብሔር ነው። እናንተ ስሙ፣ ይሄ ሕዝብ የእግዚአብሔር ነው። የሆነ ያልሆነ ነገር ሊቀለድበት፣ የሆነ ያልሆነ ነገር የውሸት ተስፋ ሊመገብ አይገባም። ሰው ተስፋ የሚያደርገው በአምላኩ ላይ ነው እንጂ በመንግስት ላይ አይደለም። መንግስት ይመጣል ይሄዳል። ዛሬ ያላችሁ ነገ የላችሁ። ይሄ ግልጽ ነው። ብዙ መጥቷል ሄዷል። እግዚአብሔር እናንተን አገሪቷን ምድሪቷን እንድትቀይሩ በወንጌል እዛ ቦታ አስቀምጣችኋል። እውነት እንነጋገር። ወንጌላችሁን አስቀምጣችሁ ግን የምትሰብኩት ሌላ ነገር ነው። ስለዚህ ይሄ ስኬትና ትውልድ ወደ እግዚአብሔር እንዳይመጣ እግዚአብሔርን የራቀ ትውልድ እያየን ነው። አሁን በእኛ ዘመን በእናንተ ዘመን ወደፊት ማንም ጎዳና ላይ ወጥቶ እንዳይለምን እናደርጋለን። እግዚአብሔር ይረዳናል ብትሉ ወይም በእግዚአብሔር እርዳታ ይህንን አደረግን። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ኧረ አታስጎምጂን እህት ዓለም አታስጎምጂን፣ አታስጎምጂን። እግዚአብሔር ያያል። ወይ ራእይ ነው በይን፣ ወይ ኤአይ ነው በይን፣ ወይ ደግሞ በዓለም የሆነ መዝገብ ውስጥ መመዝገብ አለባቸው። ለማኝ ያጠፋች ሀገር ተብሎ እግዚአብሔር ይቅር ይበላችሁ። በእውነት ነው የምልህ። ሁለተኛ ነገር ደግሞ ብታበሉ ተስፋ መስጠት፣ የተወሰነ እናበላለን፣ እንቀጥላለን፣ ለማዳረስ እንሞክራለን። ይሄ ደግሞ ከኪሳችሁ እንዳላውጣችሁ ደግሞ ክብሩን ለእግዚአብሔር ስጡ። እታለም ክርስቲያን ነሽ አይደለም? እግዚአብሔር ረድቶን ይኸው እየመገብናችሁ ነው። እናንተ እኮ ከኪሳችሁ አላወጣችሁትም። ይሄ እኮ እግዚአብሔር ነው ያደረገው። መልካም ነገር ቢያደርግ እግዚአብሔር ነው ያደረገው። ትውልዱንም ወደ እግዚአብሔር የሚያቀርብ ነገር አብሮ አያይዞ መናገር። ገጭ ብሎን ያመጣሁት ገጭ ብሎ ከኪስ እንዳወጣ ሰው በኩራት መናገር ትንሽ አልተጋነንም? እታለም ይሄ ነገር ወደ እናንተ እንዲደርስ ፈልጋለሁ። ወንጌላችሁን አንሱና ወንጌል ስበኩ።
እናንተ በመሪነት ደረጃ ያላችሁ ወንጌል ስበኩና ሀገሪቷ ትባረክ። ኢየሱስ ክርስቶስን ሸፈናችሁ ሀገሪቷ ልትባረክ አትችልም። this is the truth። ለዚህ ወደ እግዚአብሔር ተመለሱ እላለሁ እኔ። ወደ እግዚአብሔር ተመለሱ። ይሄ የኔ መልእክት ነው። ስለዚህ እናንተ በእግዚአብሔር ስም የተጠራችሁ ክርስቲያኖች መፍራት ያለብን እግዚአብሔርን ብቻ ነው። እግዚአብሔርን በመፍራት ስንኖር ደግሞ እግዚአብሔር ያከብረናል። እግዚአብሔር ወደ ከፍታ ያወጣናል። ሰላማችን ይበዛል፣ እንጠበቃለን፣ ሞገስ ይሆነናል፣ ሁሉ ነገር ይጨመርልናል። ስለዚህ ከጌታ ጋር መስማማት ይሻላል እላለሁ። በተረፈ ደግሞ በዚህ አገልግሎቴ እባካችሁ ጸሎታችሁ አይለኝ፣ እርዳታችሁ አይለኝ። ሼር እና ሰብስክራይብ አድርጉልኝ፣ ለብዙዎች ይድረስልኝ እላለሁ። ተባረኩ። ወዳችኋለሁ።